ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለ። በቅድሚያ ጾታዊና አካላዊ ጥቃት የደረሰባቸው ሴቶች ፍትህ እንዲያገኙ በትኩረት እንሰራለን ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም ገለጹ። ጀነራል ታደሰ ይህን ያሉት የነጭ ሪባን ቀን ምክንያት በማድረግ በተዘጋጀ መድረክ ሲሆን ፍትህ እንዲረጋገጥ ብሎም ተፈናቃይ ወገኖች ወደ ቀያቸው እንዲመለሱ የፕሪቶሪያው ስምምነት ተግባራዊ ማድረግ ይገባል ብለዋል። ሙሉ ብርሃን ዳርጌ ዝርዝሩን አዘጋጅተዋለች። በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገር ደረጃ ደግሞ ለ20ኛ ጊዜ የነጭ ሪባን ቀን በተለያዩ ዝግጅቶች እየተከበረ ይገኛል። በትግራይም ጥቃትን የሚጸየፍ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል በትግራይ ሴቶች ጉዳይ ቢሮ አዘጋጅነት የነጭ ሪባን ቀን በዛሬው ዕለት በመቀለ ከተማ በተለያዩ መርሃ ግብሮች መከበር የጀመረ ሲሆን በዓሉ ለተከታታይ 16 ቀናት እንደሚከበርም ተገልጿል። በዓሉን ምክንያት በማድረግ በተዘጋጀው መድረክ በክብር እንግድነት የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ጾታን መሰረት ያደረገ ጥቃት የደረሰባቸው ሴቶች እስካሁን ድረስ ተገቢውን ፍትህ አለማግኘታቸውን ገልጸዋል። ተጠቃነት ጾታዊ ጥቃት የደረሰባቸው ሴቶች ፍትህ እንዲያገኙ የሁሉም አካላት ትብብርና የተቀናጀ ስራ ያስፈልጋል። ከሁሉም በላይ ግን የሴቶች የተደራጀ ትግልና በጋራ መስራት ወሳኝ ነው። የመንግስትና የፍትህ አካላት ክፍተትም ለመሙላት ጠንክራችሁ መስራት ይጠበቃል። አስፈላጊውን ፍትህ እንዲያገኙም መንግስት ማድረግ ያለበትን ሁሉ ያደርጋል። የትግራይ ሴቶች ጉዳይ ቢሮ ኃላፊ ወይዘሮ ኪሮስ ሐጎስ የነጭ ሪባን ቀን ሲከበር በሴቶች ላይ የሚደርሰውን ጾታዊ ጥቃት ለመከላከልና ድርጊቱን ለመቃወም ብሎም ሁሉም ማህበረሰብ ከጎናቸው መሆኑን ለማረጋገጥ ቃላቸውን የሚያድሱበት መሆን እንደሚገባ በማውሳት የተፈረመው የሰላም ስምምነት ሳይሸራረፍ በምሉዕነት በመተግበር ፍትህና ተጠያቂነት እንዲረጋገጥም በመድረኩ ባደረጉት ንግግር አስገንዝበዋል። እዚ በዓል እንትነኽብር በስምምዕነት ውዕል ፕሪቶሪያ ይህንን በዓል ስናከብር የፕሪቶሪያው የሰላም ስምምነት ተፈርሞ የተኩስ ድምጽ የማንሰማ ቢሆንም በትግራይ ከ150 ሺህ በላይ ሴቶች ጾታዊ ጥቃት ተፈጽሞባቸው ፍትህ ሳያገኙ ከደረሰባቸው አካላዊና ስነልቦናዊ ጉዳት ሳያገግሙ በመቶዎች የሚቆጠሩ ሴቶችና ህጻናት ለ5 ዓመታት ያክል በመጠለያ ካምፕ ሆነው እየተሰቃዩ ባሉበት ሺዎች የሚቆጠሩ ወጣቶች ስደት የወጡበት በአጠቃላይ ጦርነቱ በፈጠረው ስነልቦናዊ ጉዳት ከባድ በመሆኑ የትግራይ ሴቶች በህግ የተሰጠንን መብት ተጠቅመን በግልና በቡድን በመደራጀት መታገል ይጠበቃል። ያሉብንን ችግሮች የሚፈቱት ግን የፕሪቶሪያው ስምምነት ሲተገበር ነው። የነጭ ሪባን ቀንን ምክንያት በማድረግ በተዘጋጀው መድረክ የተገኙ ተሳታፊዎች በበኩላቸው ጾታን መሰረት ያደረገ ጥቃት ለመከላከልና ለማስቆም የሁሉ ማህበረሰብ ክፍል ተሳትፎና ሰላማዊ ትግል ወሳኝ መሆኑን ጠቁመዋል። እየተሰማራንበት የስራ መስክ ላይ ይህንን ዓላማ ስለ ጀንደር ቤዝድ ቫዮለንስ ምን ማለት እንደሆነ አውቀን ስለ ህፃናት ለምንድነው ቨልነራብል ግሩፕ የተባሉት ለምንስ ነው ስለነሱ ትልቅ ትኩረት ሰጥተን ምን ሰራው ምንስ ያህል አስከፊ ነው የሚለው ነገር እነዚህን ሁኔታ ግምት ውስጥ አስገብተን ምን ሰራ ከሆነ ለውጥ ልናመጣ እንችላለን ብዬ አስባለሁ። እንደ ወንድ ብቻዬን አልተፈጠርኩም አይደለ? ከእናቴ ነው የመጣሁት። ባለቤቴ ያለችኝ፣ እህቶቼ ያሉኝ፣ ልጆቼ ያሉኝ ሴቶች። ስለዚህ መስራት ያለብን ለነዚህ ሴቶችና ልጃገረዶች እንደ አካል የነሱ አካል እንደሆንኩኝ የነሱ ጥቃትና በደል መከላከል አለብኝ። የራሴን ኮንትሪቢዩሽን ማድረስ አለብኝ። አክለውም የጥቃቱ ሰለባ የሆኑ ሴቶች ፍትህ እንዲያገኙ በዓለም አቀፍ ደረጃ ፍትህ የሚረጋገጥበትን ሂደት ሊታይና ሊሰራበት ይገባልም ብለዋል። እንግዲህ ፕሪቶሪያ አግሪመንቱን በአግባቡ ኢምፕሊመንት ማድረግ ያስፈልጋል ማለት ነው። እንግዲህ እዚህ ላይ የተለያዩ አካላት አሉ። ፈራሚ አካላት አሉ፣ ይሄን የሚከታተሉ አካላት አሉ፣ የሚያስፈጽሙ አካላት አሉ፣ መፈጸሙን የሚከታተሉ አካላት አሉ። እኛ ጋር በደረሰ ጦርነት ሴቶቻችን፣ እናቶቻችን የደረሰባቸው ጥቃት የደረሰባቸው በደል ፍትህ አላገኙም። ይህን ፍትህ እንዲያገኙ ከሚመለከታቸው አካላት ጋር ሆነን መስራት አለብን። በትግራይ በነበረው ጄኖሳይዳዊ ጦርነት ከቀያቸው ተፈናቅለውና ተሰደው ለ5 ዓመታት ያክል በኬንዳ ሆነው የመከራ ህይወት እየገፉ የሚገኙ ተፈናቃዮች ወደ ቀያቸው እንዲመለሱና ካሉበት የሰቆቃ ህይወት እንዲወጡ ለነገ ሳይባል በአፋጣኝ መሰራት ያለበት ትልቅ ጉዳይ መሆኑንም ጠቁመዋል። ከዚህ በፊት እንደ ትግራይ ህዝብ ስለ ሰላም የሰላምን ዋጋ የሚያውቅ አለ ብዬ አላስብም።
ስለዚህ ሰላም ካለ ይሄ ነገር ሊስተካከል ይችላል። ተፈናቃዮች ወገኖቻችን ደግሞ ወደ ቤታቸው ወደ ቀያቸው ተመልሰው ወደ መደባዊ የሆነ ህይወታቸው ሊመለሱ ይችላሉና ስለዚህ የአንድ የሁለት ሰው ጥረት ብቻ አይደለም የሚፈልገው። ተፈናቃዮች በተለይ በዚህ አሁን ባለው ሁኔታ ከፍተኛውን ጉዳት እየተሸከሙ ያሉት እነሱ ናቸው። ኢንክሉዲንግ ቫዮለንስ ማለት ነው። ኢንክሉዲንግ ቫዮለንሱ እየደረሰባቸው ያሉ እነሱ ናቸው። ስለዚህ ይሄ የተጠናከረ ስራ ይፈልጋል፣ ልዩ ትኩረት ይፈልጋል። በአገር ደረጃም በዓለም አቀፍ ያሉ በተለያየ ደረጃ ያሉ አካላት የትግራይ ልማት ማህበርና ኤስኤንቪ ብሪጅ ፕላስ በጋራ በመተባበር በሽረ እንዳስላሴ ከተማ በሚገኙ 8 የአንደኛ ደረጃ ትምህርት ቤቶች ለሚማሩ ከ9000 በላይ ህጻናት የምገባ ስነ ስርዓት ተጀመረም። የተጀመረው መርሃ ግብር የተቸገሩና ከቀያቸው የተፈናቀሉ ህጻናት ተማሪዎች ትምህርታቸው በአግባቡ እንዲማሩ ያግዛቸዋል ተብሏል። ለመለስ አባዲ ዘገባ ታሪክ ፍስሐ ተመልክተዋለች። የትግራይ ልማት ማህበርና ኤስኤንቪ ብሪጅ ፕላስ በጋራ በመተባበር በሽረ እንዳስላሴ ከተማ በሚገኙ 8 የአንደኛ ደረጃ ትምህርት ቤቶች ለሚማሩ ከ9000 በላይ ህጻናት የምገባ ስነ ስርዓት ተጀምሯል። የምገባው ስነ ስርዓት ተጠቃሚ የሆኑ ህጻናት ተማሪዎች ይህ እድል ማግኘታቸው ትምህርታቸው ላይ ትኩረት አድርገው እንዲማሩ እንደሚያግዛቸው ተናግረዋል። በተቋማቱ ትብብር የተጀመረው የተማሪዎች ምገባ ህጻናት ትምህርታቸው ሳያቋርጡ በአግባቡ እንዲከታተሉ እንደሚያስችላቸው የትምህርት ቤቶቹ መምህራን ለጣቢያችን በሰጡት አስተያየት ይገልጻሉ። የተጀመረው የተማሪዎች የምገባ ስነ ስርዓት ለ8 ወራት እንደሚቀጥልና ከ9000 በላይ ህጻናትን ተጠቃሚ የሚያደርግ መሆኑን የገለጹት ደግሞ በትግራይ ልማት ማህበር የትግራይ ሰሜን ምዕራብና ምዕራብ ዞኖች አስተባባሪ አቶ ኪሮስ ግደይ ናቸው። ለምገባ ስነ ስርዓቱም ከ68 ሚሊዮን ብር በላይ መመደቡንም አስተባባሪው አክለዋል። 2017 ከም ከተማ ባለፈው በ2017 ዓ.ም በሽሬ እንዳስላሴ ከተማ 9152 ህጻናት ተማሪዎች እየመገብን ወደ 15 ሚሊዮን ብር የሚያክል ብር የወጣበት የምገባ ስነ ስርዓት አካሂደናል። ዘንድሮም 9385 አካባቢ የሚሆኑ ተማሪዎች የምገባ ስነ ስርዓት ለመስጠት ነው ዛሬ የተገኘ ነው። ይህ የተጀመረው የምገባ ስነ ስርዓት 68 ሚሊዮን ብር አካባቢ የሚወጣበት ነው። የምገባ ስነ ስርዓቱ ዋና ዓላማ ተማሪዎች አካላዊና አእምሯዊ እድገት እንዲኖራቸውና የተሻለ የነገ ተረካቢ ትውልድ እንዲሆኑ በማለም ነው። የሽረ እንዳስላሴ ከተማ ከንቲባ አቶ ገብረ መድህን ዮሐንስ በበኩላቸው የተጀመረው የተማሪዎች የምገባ ስነ ስርዓት የተቸገሩና ከቀያቸው የተፈናቀሉ ህጻናት ትምህርታቸው በአግባቡ እንዲማሩ የሚጫወተው ሚና ትልቅ መሆኑን ያስረዳሉ። ተማሃሮና ቢስነ ልቦና ቢአምራውን ተማሪዎቻችን በአካላዊና ስነ ልቦናዊ ደረጃ ተገንብተው ትምህርት የሚወዱ ህጻናት እንዲሆኑና ትምህርታቸው በአግባቡ እንዲከታተሉ የሚያስችል የምገባ ስነ ስርዓት ነው። እንደዚህ አይነት የተማሪዎችን የምገባ ስነ ስርዓት በሌሎች የትግራይ አካባቢዎችም ተጠናክሮ እንደሚቀጥል ለማወቅ ተችሏል። በመቀለ ሆስፒታል ያለውን የቦታ ጥበትና የሕክምና ቁሳቁስ እጥረት ምክንያት ተገልጋዮች በቂ የሕክምና አገልግሎት እንዳያገኙ እያደረጋቸው መሆኑ ተገለጸ። በሆስፒታሉ በተለይም ወላድ እናቶች አስፈላጊውን ድጋፍና እንክብካቤ እያገኙ እንዳልሆነና በዚህም ምክንያት እናቶች እየተንገላቱ መሆናቸውን ተገልጿል። ፍርቱና ገብሩ መቀለ ሆስፒታል በከተማው ብሎም ከሌሎች አካባቢዎች ለሚመጡ ታካሚዎችን የተለያዩ የሕክምና አገልግሎት በመስጠት ላይ ያለ ተቋም ነው። ሆስፒታሉ በጦርነቱ ምክንያት የተለያዩ ችግሮች ቢያጋጥሙትም እንኳን ችግሮችን በመቋቋም ለማህበረሰቡ በሚቻለው አቅም የሕክምና አገልግሎት እየሰጠ ይገኛል። ተቋሙ ከሚሰጣቸው የሕክምና አገልግሎቶች መካከል የማዋለድ አገልግሎት አንዱ ሲሆን ተቋሙ ያሉትን ችግሮች በመቋቋም የእናቶችና የጨቅላ ህጻናትን ሞት ለማስቀረት ስራዎች እየሰራ መምጣቱን በመቀለ ሆስፒታል የህጻናት ስፔሻሊስት ዶክተር ስንዱ አብርሃም ይናገራሉ። ከፕሪቶሪያ በኋላ ያለው የህጻናቶች የጨቅላ ህጻናት ሞት ቀንሷል። ከዛም ሞት ብቻ ሳይሆን የጨቅላ ህጻናት ችግር ምንድነው? ያው አምራች ዜጋን መፍጠር ነው እና የሚጀምረው ምንድነው? ከእናት ማህፀን ጀምሮ ከዛ ሲወለድ ከዛ ሲያድግ ነው። ክትትል የተደረገላቸውና ያልተደረገላቸው ክትትል ካልተደረገላቸው ከጊዜ በኋላ የሚያመጣው ችግር ብዙ ነው። የአእምሮ ውስንነት፣
የሚጥል በሽታ ብዙ ችግሮች አሉ ክትትል ከተደረገላቸው ማለት ነው። እና ያው ይሄ ነገር መቀነስ ችለናል። በርካታ ወላድ እናቶች ከመቀለና ሌሎች አካባቢዎች መጥተው የሚገለገሉበት የመቀለ ሆስፒታል በአሁኑ ሰዓት ከአቅሙ በላይ ተገልጋዮች እያስተናገደ መሆኑንና በሆስፒታሉ የቦታና የሕክምና ቁሳቁስ እጥረት መኖሩን ተከትሎም ታካሚዎች በተለይም ደግሞ ወላድ እናቶች በየበረንዳው ለመገልገል መገደዳቸውንና በዚህም ምክንያት ጨቅላ ህጻናት ለተለያዩ ችግሮች እየተጋለጡ መሆኑን ያነጋገርናቸው ወላድ እናቶች ገልጸዋል። ማነ ህዚ ቆልዓት አፊኑ ሪፈር ታይሌ መጽያ ካጠናጣያ እኔ ልጄ ታፍኖብኝ ከጤና ጣቢያ ሪፈር ተብዬ ነው ወደዚህ የመጣሁት። ነገር ግን ቦታ የለም ሞልቷል ተባልኩኝ። እዚህ መገልገል በጣም ከባድ ነው። በረንዳ ነው፣ ብርድ አለ። ጨቅላዎቹ እየበረዳቸው 10 ጊዜ ነው ወደ ማሞቂያ የሚገቡት። በዚህ በረንዳ አለ፣ በዚህም ሽንት ቤት አለ። ከፍተኛ ሽታም አለው። ባለሙያዎቹ ጨንቋቸውን እዚህ ያስቀመጡን። ቦታው ሞልቷል። ስለዚህ የሚመለከተው ለእናቶችና ጨቅላ ህጻናት ሲል ትኩረት ሰጥቶ ቢደግፍ እላለሁ። ከምቱናና አገልግሎት ረከምና የኔና ጽቡቅ እኔ እንደምታይኝ በስንት መከራችን አልጋግንቻለሁ። ውጭ ያሉ እናቶች ግን ቦታ አጥተው እየተንገላቱ አማራጭ ግን ስለሌላቸው እዛው እየወለዱ ነው። በዚህ ምክንያትም ጨቅላ ህጻናቱ ለተለያዩ በሽታዎች እየተጋለጡ ነው። እናት እየተሰቃየች ነው። ስለዚህ የሚመለከተው ሁሉ ትኩረት ለወላድ እናቶች ቢያደርግ እላለሁ። በሆስፒታሉ በየዕለቱ በርካታ እናቶችን እንደሚወልዱ የገለጹት የሆስፒታሉ የእናቶችና ህጻናት የማዋለድ አስተባባሪ ዶክተር የማነ ገብረስላሴም በሆስፒታሉ እየተገለገሉ ያሉ ወላድ እናቶች አስፈላጊውን ድጋፍና እንክብካቤ እያገኙ እንዳልሆነናም በዚህም ምክንያት እናቶች እየተንገላቱ መሆኑን ገልጸው ተደጋጋሚ ጥያቄ ጠይቀው የበጀት እጥረት መኖሩን ምንም መፍትሄ ማግኘት እንዳልተቻለም ይናገራሉ። እስከ ከ650 በላይ ይሰጣል በቀን ከ30 እስከ 40 በቀን ይሰጣል ማለት ነው። የወሊድ ግልጋሎት ማለት ነው። ስለዚህ እዚህ የሚመጡት እናቶች ለነሱ የሚበቃ ክላስም ማዋለጃ ክፍልም የለንም። ምክንያቱም ከየትም ቦታ ነው እዚህ መጥተው የሚወልዱት። አሁን አልጋም ሞልቶ በኮሪደር ነው የሚወልዱት። አልጋ ምናምን የፍራሽና አልጋው የተበጣጠሰ ነው እንዳየ ነው ማለት ነው። እንጠይቃለን ግን ምንም ሆስፒታልም ከአቅሙ በላይ ነው። መቀለ ሆስፒታል በሺዎች ለሚቆጠሩ ማህበረሰብ አገልግሎት የሚሰጥ ተቋም እንደመሆኑ የህዝቡን ጤና ለመጠበቅ የተሟላ የሕክምና ግብአትና አቅርቦት ብሎም በቂ በጀት እንዲያገኝ ትኩረት ሊሰጠው እንደሚገባ ተገልጋዮቹ ጠቁመዋል። በጦርነቱ ምክንያት ውድመት የደረሰበትን የትግራይ ትምህርት ዘርፍ ወደ ነበረበት ለመመለስ በማሰብ የትግራይ ልማት ማህበር ለ8 ወረዳዎች 10 ሚሊዮን ብር የሚገመት የትምህርት ቁሳቁስ ለግሷል። የትግራይ ልማት ማህበር የትምህርትና ስልጠና ዳይሬክተር አቶ ትርፍነህ ይመር በትግራይ በትምህርት ላይ የደረሰው ጉዳት ከፍተኛ መሆኑን ተናግረዋል። ከትግራይ ልማት ማህበርና ከአዋሽ ባንክ ጋር በመተባበር በ8 ወረዳዎች በሚገኙ 32 ትምህርት ቤቶች 900 ጠረጴዛዎች፣ 200 ጥቁር ሰሌዳዎች፣ 100 ወንበሮችና 100 ጠረጴዛዎች መስጠታቸው ተናግረዋል። ባለድርሻ አካላትም በትግራይ የትምህርት መልሶ ማቋቋምን ለማረጋገጥ የሚያደርጉትን አስተዋጽኦ እንዲያጠናክሩ ጥሪ አቅርበዋል። የአዋሽ ባንክ የሰሜን ሪጅን ዳይሬክተር አቶ መሐሪ በርሀ ባንኩ የትግራይ ልማት ማህበር ጥያቄ ለመመለስ ኃላፊነቱን እየተወጣ በመሆኑ ልገሳው ይቀጥላል ብለዋል። ዳይሬክተሩ ትውልድን መገንባት የሁሉም ሰው ኃላፊነት መሆኑንና ስራ ፈጣሪዎችና የፋይናንስ ተቋማትን ደጋፊ እንዲሆኑ ጥሪ አቅርበዋል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም